ማለት ነው። ግን ፍናንዬ እንደው ደስታውን ተመኝተንልሽ እንደው የሰርጉን ፕሮግራም ብናወራ አይደብርሽም አይደለ? እንዳይደብርሽ እኔ ቆንጆ። አሁን ጋይስ ስለ ሰርጉ እናወራለን። ምን ይመስላችኋል? ይወራ ቤተሰብ ይወራ፣ ሴሌብሬቶቹ ይሰብሰቡና እንበላቸው ወይስ ምን? እስኪ ኮመንት ቤተሰብ ቶሎ በለው። ኮመንት ይኬድባቸው ሴሌብሬቲዎቹ ላይ እናወዳደር። እንዴት ነው? ምን ታዘባችሁ ምናምን? አይ ተይ ይወራ እዚህ ወራ ትላላችሁ፣ እዛ ደግሞ አንቺ ቀናታም። እሺ በነገራችን ላይ የፍናን ሰርግን ሴሌብሬቲዎቹ ጋይስ ፉክክር ነው ያደረኩት። በጣም ነው የኔ ልብስ ያምራል፣ የኔ ሜካፕ ያምራል፣ የኔ ማኔር ያምራል። ፉክክር አላረጉትም ጋይስ። ፉክክር በጣም ነው የሚያምሩት። ባይዘው ግን እኛ ደግሞ ለፉክክር እንደመቅረባችሁ አንፃር እኛም ደግሞ ደረጃ እንሰጣቸዋለን። ቤተሰብ ግን አንድ ነገር የታዘብኩት ነገር ነገራችሁ። በጣም ነው ሰርጉ ደስ የሚለው። ከሽምግልናው እስካሁን እስካለው ፕሮግራም በጣም ደስ ይላል። ግን ይሄ ሁሉ ወጪ ማውጣት ትንሽ ፌር አይደለም ብዬ ባስብም ግማሽ ፐርሰንቱ በስፖንሰር ስለሆነ ኢትስ ኦኬ። ዲኮሮቹን በጣም ነው የሚያምሩት ምናምን። ግን እሷ በስፖንሰርም ቢሆን በምንም ቢሆን ያከበረችው ወይም ግማሽ ወጪ የሸፈንላት በሙሉ ብር ባታወጣም ያን ያህል ብር ባታወጣበትም ግን በየሰርጉ መሀል ሲመጡ የሚመጡት ሴሌብሬቶች የሚጠሩት ሴሌብሬቶች የሚያወጡትን ወጪ ሳስበው ምን ያህል ወጪ እንዳለፈባቸው አሳዝናችሁኛል። የምሬን ነው የምላችሁ። እግዚአብሔርን ነው በጣም ነው ያሳዘናችሁኝ። እና ትፎካከሩታላችሁ። ግን ፍናንዬ ግን ማለት ነው ወይም ካሜራማኑ ምን ሆነ ነው የሴሌብሬቶቹን ጎራ ብቻ አንስታ ቀርጻ የምትለቅብን ሚዲያ ላይ እና ሴሌብሬቶቹ በቃ ሚዲያ ላይ ለመታየት ይሄ በቃ ለማሳየት የምትጧጧሯት ነገር የምትሯሯጧት ነገር ታዝቢያቸዋለሁ እኔ በነገራችን ላይ። እና ለምንድን ነው አንተ ካሜራማኑ ማለት ነው ለምንድን ነው ህዝቡን ምናምን የእናቷን ጓደኞች ምናምን ትላልቅ ሰዎቹን እነዚህ ማለት ጎረቤቶቿ ምናምን ካሜራ ላይ ያላስገባው? መርጠ ሴሌብሬቲዎቹ ላይ ፍጥጥ አድርገህ ግጥጥ አድርገህ ያስቀመጥከው እኛ እንድናወራለን አይደለም? እናወራለን። እንቀጥላለን። የትናንትናው ሰርግ ላይ አለባበስ ማናት አንደኛ? ጋይስ የትናንትናው ሰርጓ ላይ አለባበስ ማናት አንደኛ? በሉ ኮመንት ስጥ። ማናት? ከፍናን ውጭ ነው ያልኩት፣ ከሙሽራዋ ውጭ፣ ከፍናን ውጭ ከሴሌብሬቲዎቹ አንደኛ አለባበስ የለበሰችው ማናት? ሰላምዬ ሰላም ተስፋዬ ሰላም እናሩት ሰላም ሰላምን ነው የሰላምን አለባበስ ነው ብዙዎቻችሁ የወደዳችሁት። ትክክል ናቸው። የሰላም አለባበስ ሀበሻ ቀሚሷ በጣም ነው የሚያምር፣ ዩኒክ ነው። በጣም የሚያምር አለባበስ ነው የለበሰችው። ማራማዊት ሰሊና ማሬ እፀ ህይወት ነው። የእፀ ህይወት አለባበስ ብዙም አይደለም የሰርጉ አለባበስ። የእፀ ህይወት ብዙም ለውድድርም አትቀርብም። እፀ ህይወት በአሁኑ አለባበሷ እኔ አይኔ ላይ የመጡት 2 ሰዎች ብቻ ናቸው፣ 3 ሰዎች ብቻ ናቸው አለባበሳቸው የመጣብኝ የአሁኑ ሰርግ ላይ። እና በጣም የሚገርማችሁ ነገር ጋይስ ልጅቷ እንትና ማነው ስሟ ፍናን በጣም ቆንጅዬ በጣም የምታምር ልጅ ስለሆነች ነው እንጂ ሴሌብሬቶቹማ ጋይስ ተጋግጠው ሙሽሪቷን ሊደብቋት ነበረ በልብስም በመልክም እኮ ቤተሰብ። ልጅቷ ግን ድንቅ ውብ አድርጎ የፈጠራት ሴት ስለሆነች ነው እንጂ እንደዚሁ አንጸባረቀች። የእነሱ እንደዛ መሆን ምንም አልታየም። እሷ ነው ይታየ ነበረው ነው። እነሱማ በቃ ሙሽራው ነው እኮ ነው የመጡት ጋይስ። ቬሎን የቀራቸው ቬሎ ነጭ ሱፍ ያደረገው እንደኔ የቀራቸው ቤተሰብ። የምሬን እኮ ነው ማለት በቃ ኤክስትራ አለ የሚባለውን ነገር ነው አድርገው የመጡት እኮ ኤክስትራ ሙሽራ። የሆነ ጊዜ የሆነ ሰርግ ላይ አስታውሳለሁ ጋይስ ልንገራቸው። አንድ ሴሌብሬት ዝነኛ ሰው ናት። ለምን አልነግራችሁም? ኤሚ ማለት ነው። ኤሚ ተጠርታ ነበር ሰርጉ ላይ። ከዛም ጋይስ ኤሚ ወደ አዳራሽ ስትገባ ህዝቡ በሙሉ ሙሽራዋን ትቶ ኤሚ ላይ ከቴዲ አፍሮ ጋር የተጋቡ ሰሞን ነው እና ህዝቡ አጠቃላይ ሙሽራዋ ኤሚ ናት እንጂ የምትመስለው የምትመስለው ያውም ለብሳ ዘንጣ ምናምን እንደዚህ አሁን እንደ ትላንትናው ሴሌብሬቶች አይደለም። ኖርማል ለብሳ ስትመጣ በቃ ህዝቡ እንዳለ አዳራሽ ውስጥ ያለው ሰው ኤሚ ላይ ነበር አፍጥጦ የነበረ። ሙሽራዋ ምን ያህል ይሰማት እያለን እኛ ስንስቅ ነበረ። እና አንዳንዴ
ያሁኖቹ ግን የትላንትናው ሰርግ ላይ ካያችሁ በጣም ከሙሽራ የበለጠ ሴሌብሪቲዎቹ በጣም የተጨነቁ ነው የሚመስሉት አጃቢዎቹ። ይህ ቪዲዮ በጣም ብዙ ሰዎች ስላይጨርሱት ይችላሉ። ምክንያቱም የማስተምረው ስለ ሎ ኦፍ አትራክሽን ነው። ቴሌግራም አለኝ ብለሽ የማይሰጡ ወይም የማይባሉ ወርዶችን አትጠቀም። እሺ እኔን የሚወዱት ሰዎች በዚህ ስም ከዴም ጠርቷል ብለሽ የምትልኪው አንቺን ያ ሰው መቼም እንዳይፋታሽ ያደርግሻል። የእህትነት ምክሬ ነው ከገባሽና ከሰማሽ ማለት ነው። አንቺ ደንቆሮ አይገባሽም። ከአማዞን እና ከእንትን ላይ ፓንትና ቂጥ እንትን በእሙሙ የሚያወፍር ፓንትና እንትን ሂማን እየገዛሽ መጥተሽ በሆይ ሆይታ ስላበድሽ የሰው ንግግር አይገባሽም። አንቺ እኮ ሪከርድ ተደርጎ እኮ ኮመንት የምታይ ሰው እኮ ነሽ። ሪከርድ ተደርጎ ኮመንት አይታይም። በሽተኛ ነው የምትሆኝ። ለዚህ ነው በሽተኛ የሆንሽው። ሪከርድ ላይ ቪዲዮስ ተለቀቀ፣ ሀሳብሽን ገልጸሻል፣ የሰማው ይስማ ላሽ ነው የሚባለው። ግን አንቺ ሁሌ አድናቆትና ትክክል ናት የሚባለውን ነገር ኮንፊደንስ ስለሌለሽ ኮመንት የሰጡትን ሰዎች ሁሉ እየተከታተልሽ ገብተሽ ከአካውንትሽ ላይ ብሎክ ታደርጊያለሽ። ጌታ ሆይ ጌታ ሆይ ታድለሽ፣ ጌታ ታድለሽ። ከሚሰድብሽ እኮ የሚደግፍሽ ይበዛል እኮ። በኮመንት ከሚሰድብሽ የሚደግፍሽ ይበዛል። ኮንፊደንስ የለሽም፣ ዜሮ ነሽ። ምንም ነገር አይምሮሽ ጤነኛ አይደለም። ዶክተር ጋር እሺ፣ ገብርኤል ምስክሬ ነው የመረኝ። እንዴት ሰው ጋይዝ ኮመንት ላይ እከሌ እከሌ ብሎክ አድርጊያቸዋለሁ ስሰድቡኝ አይቼ እኔ ማልወደው ሪከርደር ቤት ሄዳችሁ ኮመንት ሰጥታችሁ አይከብድም ማለት? ኮንፊደንስ የለሽም ምንም ነገር ባይዘው ታውቃላችሁ። ሪከርደሮች ራሱ ማለት ነው እኛን የሆነ ነገር ብለው ከረቀቁ እንደምታኩርፋቸው እንደምትጣላቸው ኤዶይስ ግን አሁንም ነው የምነግርሽ፣ ንቂ፣ አንቺን ከፍ ንቂ። አሁን ላይ ደግሞ ካልተጠቀምሽበት ይህንን አጠፋው ነው። ይህንን የሚዲያ እንትንሽን ማርያምን ትጨልያለሽ። አሜሪካ ጋር ተጠቀሚበት። ሌላ መመክሽ ነገር ደግሞ የሆነ ቲሸርት መሸጥ ጀምረሻል። ኦንላይን ወዳጆች ስላሉ ምናምን አራግቢ በደንብ ስላሉ ምናምን ስራ ልትሰሪ ያስበሻል ምናምን። ያው ህይወትሽ ፉክክር ስለሆነ ስለምትፎካከሪ ነው። የእህታዊ ምክሬ ልስጥሽ፣ የእህታዊ ምክሬ ልስጥሽ። መስራትሽ እንቀሳቀስሽ ደስ ይለኛል እንጂ አያስከፋኝም። በርቺ። ግን አንድ ነገር ልንገርሽ፣ ይሄ ዘርን፣ ፖለቲካን፣ ሃይማኖትን የሚያነካካ ቢዝነስ አትስሪ። ወይም ደግሞ አንድ ብሔርን የሚያስሞግስ አንድ ብሔርን የሚያናድድ ስራ አትስሪ። ኢትዮጵያዊነትሽን የሚያንጸባርቅ ቲሸርት ሽጭ። ይህን በዚህ አጋጣሚ ልንገርሽ። አሁን እኛ የናፈቀን ፍቅር ነው እንጂ ለዚህ አንዱን እየከፈሉ ምናምን ሚዲያ ፊገር በሆናችሁ ሰዎች ማሳየት አይደለም። አሁንም የምታልዩን አቁም። ለአንቺ ጥቅም እየተባለ ሌላ ቢዝነስ ውስጥ አትግቢ። ለጥቅምሽ ነው ባይዘው። ከዛ የማይለቅ ጥላቻ ትሰሪያለሽ አሁን። ስለዚህ ስራሽ ጥሩ ነው ስሪ። ቢዝነስሽም ይሁን ምንም ይሁን ቲሸርትም ይሁን ምንም ብዙ የሚሰሩ ስራዎች አሉ፣ ስሪ። እንትንዬ እንትን እያልሽ ግን ቲሸርት አትመሽ፣ በሚዲያ አትሽጭ፣ ያን ንጹህ ህዝብ አታስጠምች። እሺ ይሄን መልዕክት ነው መልከልሽ። መቼም እርግጠኛ ነኝ ተመቀኝታ ነው ተናዳ ነው ምናምን እንደማትይ ትክክለኛ ስሜት የሚነገርኩሽ። ወዳጆችሽ፣ አክባሪዎችሽ አንቺ የምታመጪውን ኤኒ ነገሮች ይገዙሻል። ኤኒ ነገሮች ግን እንትንዬ ሲመችሽ ፋኖ ስትናደጂ ደግሞ ጎንደሬ ብለሽ ነው የመጣሽው። አየሽ፣ ማንነትሽ ፌክ ነው የምንልሽ በምክንያት ነው። ስለዚህ አሁንም ነግርሻለሁ፣ ኢትዮጵያዊነትን የሚያንጸባርቅ እንጂ አንድ ብሔርን ወይም አንድ ዘርን የሚያንጸባርቅ ነገር ቢዝነስ አታድርጊው። ሁሉ ነገርሽ ቢዝነስ ነው። ስትሳደቢም ለቢዝነስ ነው። አሁንም የምታረጊው ለራስሽ ቢዝነስ ነው። አታርጊ። እሺ፣ ይሄ ምክሬ ነው። የፈለግሽው ማለት ትችላለሽ። ያሰብኩትን የነገርኩሽ። አመሰግናለሁ። ወደ ቀጣዩ የሰርግ ፕሮግራም እንመለሳለን። አመሰግናለሁ። በጋ ዱፍተኒ ከመይ ዳንድ ጽቡቅ ትላላችሁ። አሁን ጦሶ ትላላችሁ። ግቡ ስሙ እናንተ። ኧረ ጋይስ የትናንት ሰርግ አያችሁት? በጣኔን አረግሽ አምጪልኝ። ይችንማ የምሬ ነው ጋይስ፣ ማርያምን የምሬ ነው።
የፍናንን ሰርግ አያችሁት? እንዴት አያችሁ? እንዴት ነው ቤተሰብ? እስኪችን ደግሞ አይ ፍናንዬ 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 ወንዶቹ አበዱ እኮ ቲክቶክ ላይ አሉ ጋይስ። እኔ የምላችሁ እናንተ ደግሞ ቲክቶክ ላይ ያላችሁ ጎረምሶች እዛ ቪዲዮ የምትሰሩ ምን አባታችሁ? እኔ እኮ ትገርሙኛላችሁ። ክራታችሁን አታውቃለሁ ግን ስታገባ ነጠላ ዘቅዝቆ መቀመጥ እኮ ነው የቀራቸው ጋይስ። በጣም እኮ ነው የሚያስቀው። እንደው ያበሻውን ትገርሙኛላችሁ። ለማንኛውም የሚመቻችሁ የሀገሬ ልጆች ወደ ዋናው ቁም ነገር ልድረስ። ሰርጉ ላይ ምን ታዘባችሁ? ምን ታዘባችሁ? ምን ተዛዘባችሁ? ምን ደስ አላችሁ? በዚህ አጋጣሚ ፍናንዬ በጣም ወድሽ ማከብርሽ ቆንጆዬ ልጅ ነሽ፣ ሰው አክባሪ ነሽ፣ ማንም ይመሰክርልሻል። እንኳን ለዚህ ቀን በድጋሚ አበቃሽ። በጣም ነው የምታምል። በጣም ነው ሰርግሽ ደስ የሚለው በጣም ማለት ነው። በጣም ለበለጠ ደግሞ በቃ የእናትሽን ደስታ እንደዚህ እጥፍ ድርብ በማድረግሽ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ክብሩ መድኃኒዓለም ይመስገን። ለአንቺ ተደስተናል እኛ